Unit 3 Solving Equations የሚለውን እናያለን። Introduction. Equations are like a balance weighing machine or scale. እንደ ባላንስ እንደ ሚዛን ነው ኢኩዌሽኖች ስንል ኢኳል ቱ አለ በግራ የሆነ በቀኝ የሆነ ሚዛንን በምናይበት ጊዜ መመዘን ነው አይደል? በአንዱ የሚበልጥ ከሆነ ወደ አንዱ ዘንበል ይላል። በዚህ የሚበልጥ ከሆነ እኩል ከሆኑ ቀጥ ይላል የሁለቱም ማለት ነው። እንደ ሚዛን ነው ኢኩዌሽኑ። ሶ እኩል ማድረግ ነው በሁለት ሳይድ ያሉት። If you have seen a weighing machine, you might have thought that an equal amount of weight has been placed on either side for the scale to be considered balanced. ባላንስ ለማለት ሚዛን ላይ ሁለቱም ላይ ያሉት እኩል ክብደት መሆን አለባቸው። እዚያም 5 ኪሎ ግራም ከሆነ እዚህም 5 ኪሎ ግራም መሆን አለበት። ካልሆነ ወደ አንዱ እንደሚያዘነብል ነው የሚነግረን። If you add some weight to one side, the scale will point on one side and the two sides are no more in balance. በአንዱ ሳይድ ከበለጠ ባላንስ ላይ አይሆንም ማለት ነው። Equations abide by the same reasonable judgment. ኢኩዌሽንም በተመሳሳይ መልኩ ነው። እኩል ይሆናል ምልክት አለ። በግራ በቀኝ ያሉት እኩል መሆን አለባቸው። Whatever is on one side of the equal sign must have exactly the same value on the other side. በአንዱ ሳይድ ያለው በሌላ ሳይድ ካለው ጋር ተመሳሳይ ወይንም እኩል መሆን ይጠበቅበታል። እና ስለ ኢኩዌሽን ነው የምናየው በዚህ። እሺ ሪቫይዝ እናድርግ መጀመሪያ። ሪቪዥን ኦን ሊነር ኢኩዌሽን ኢን ዋን ቫሪያብል፣ ባለ አንድ ቫሪያብል ላይ ሪቫይዝ እናድርግ። እዚህ ጋር አሁን አክቲቪቲ determine each of the following is a linear equation in one variable or not. ሊነር ኢኩዌሽን መሆኑን በአንድ ቫሪያብል ሊነር ኢኩዌሽን መሆን አለመሆኑን ዲተርማይን አድርጉ አውሩ ነው። እዚህ ጋር አሁን 10x = 20 ያለ እና ምንድነው አንድ ቫሪያብል ነው። ቫሪያብሉ x ነው። ቫሪያብል ማለት በፊደላት ነው የሚገለጸው እና አንድ ቫሪያብል አለ ኢኩዌሽን ነው ኢኳል ቱ ሳይን አለ። ሶ ይሄ ኢኩዌሽን መሆን ይችላል። እዚህ ጋር ያለውም 22x - 11 = 0 አንድ ቫሪያብል አለ ኢኳል ቱ አለ ኢኩዌሽን ነው። እዚህ ጋርም አንድ ቫሪያብል ኢኳል ቱ አለ ኢኩዌሽን ነው። እዚህ ጋርም አንድ ቫሪያብል ኢኳል ቱ አለ ኢኩዌሽን ነው። እዚህ ጋር ስናይ x² + x = 2 ሊነር አይደለም። ሊነር የሚባለው የቫሪያብሉ ፓወር አንድ ሲሆን ነው። የቫሪያብሉ ፓወር አንድ በሚሆንበት ጊዜ ነው። ሶ ይሄ ፓወሩ እዚህ ጋር ሁለት አለ። እዚህኛው ሁለት ስላለ ሊነር መሆን አይችልም። x + 2y = 1 እዚህ ጋር ሁለት ቫሪያብል አለ x እና y። ስለዚህ ኢኩዌሽን አይሆንም። ኢኩዌሽን ዋን ቫሪያብል ነው ያለው ፓወሩም ዋን ነው ሊነር ኢኩዌሽን ሲባል። እዚህ ጋር x y ሁለት ቫሪያብል ስለሆነ ሊነር ኢኩዌሽን አይሆንም። እዚህ ጋር 4y አንድ ቫሪያብል አለ +5 = አለ። ስለዚህ ይሄ ኢኩዌሽን መሆን ይችላል ሊነር ኢኩዌሽን። እዚህ ጋርም አንድ ቫሪያብል አለ። ቫሪያብሉ ማንኛውም ፊደል ሊሆን ይችላል። እዚህም ስናይ 3n + 5 ምናምን እያለ ይቀጥላል። ሶ ቫሪያብሉን ስናይ n ነው ያው n የፈለገ ያህል ቢደጋገም ያው አንድ ቫሪያብል ነው ያለው ፓወሩም አንድ ነው። ስለዚህ ሊነር ኢኩዌሽን መሆን ይችላል ኢኳል ቱም አለው። እዚህ ጋር x ቫሪያብል አለ ኢኳል ቱ አለ ሊነር ኢኩዌሽን። እዚህ ጋር y እና x ሁለት ቫሪያብል፣ ስለዚህ ሊነር ኢኩዌሽን አይሆንም። እዚህ x y ሁለት ቫሪያብል ሊነር ኢኩዌሽን አይሆንም። ሶ ከዚህ ምን እንረዳለን? አክቲቪቲ 3.1 ላይ leads you to revise the rules used to solve linear equations that you learned in the previous grade። ባለፈው
ክፍለ ጊዜ ላይ የተማራችሁት ባለፈው ቪዲዮ ትምህርት ክላሶች ላይ የተማራችሁትን ሪቫይዝ እንደማድረግ ነው። ሊነር ኢኩዌሽንን ለመስራት ሶልቭ ለማድረግ ያለ when an equation in one variable has exponent equal to 1 it is said to be a linear equation in one variable አንድ ቫሪያብል ያለው ኢኩዌሽን ሆኖ ኤክስፖነንቱ ወይንም ፓወሩ አንድ ሲሆን ይሄ ምን ይባላል? ሊነር ኢኩዌሽን ኢን ዋን ቫሪያብል ይባላል። it is of the form ax plus b equal to 0 በዚህ አይነት ፎርም ነው የሚጻፈው። a እና b ቁጥሮች ናቸው፣ ሪል ነምበሮች ናቸው እና a 0 መሆን አይችልም። ለምን 0 ከሆነ ይሄኛው ፓርት 0 ስለሚሆን b ነው የሚቀረው። b equal to 0 የሚለው እሱ ደግሞ ሊነር ኢኩዌሽን አይሆንም። ሊነር ኢኩዌሽን ለመባል ቫሪያብል መሆን አለበት። ስለዚህ a 0 መሆን የለበትም። x ደግሞ ቫሪያብል ነው። ስለዚህ በዚህ መልክ የሚጻፍ ነው። this equation has only one solution አንድ ቫሪያብል ካለው አንድ ሶሉሽን ነው ያለው። for solving a linear equation in one variable the following steps are followed ሊነር ኢኩዌሽን በአንድ ቫሪያብል ያለውን ሶልቭ ለማድረግ ምን ማድረግ አለብን? አንደኛ use LCM ወይንም least common multiple to clear the fractions if any ፍራክሽኖች ካሉ እነዛ ፍራክሽኖች መጥፋት አለባቸው። በማጥፋት ነው የምንጀምረው። ከዛ simplify both sides of the equation በሁለቱም ሳይድ ያሉትን ሲምፕሊፋይ እናደርጋለን። በሲምፕል ተርም እናስቀምጣለን። ከዛ isolate the variable ቫሪያብሉን በአንድ ጎን ቁጥሩን በሌላ ጎን እንለያለን። ከእኩል ይሆናል። በአንድ ጎን ቫሪያብሉን በሌላ ጎን ቁጥሮችን እንለያለን። ከዛ verify your answer መልሳችንን እናረጋግጣለን። ለምሳሌ x + 2 = 0 በሚለው solve for x ከተባለ solve ሲባል ቫሪያብሉን ነው የምናገኘው። አሁን x እናገኘው። ስለዚህ ምን እናደርጋለን? ቁጥሩ ወደዛ እንዲሄድ እናደርጋለን። x = ለምን ቫሪያብሉን አይዞሌት እያደረግን ነው። ደግሞ እዚህ ጋር ያለው ፖዚቲቭ ወደዛ ሲሄድ ኔጌቲቭ ከእኩል ይሆናል። ሲሻገር ኔጌቲቭ ሆኖ ነው የሚሄደው። ኔጌቲቭ ከሆነ ፖዚቲቭ ሆኖ ሳይኑን ቀይሮ ነው የሚሄደው። እሺ እዚህ 0 አለ። 0 ይሄ ሲሄድ -2 ሆኖ ይሄዳል። x = 0 ሲቀነስ 2 -2 ይሆናል። የx ዋጋ በዚህ ማግኘት እንችላለን። ቬሪፋይ አድርጉ ከተባለን x ቦታ -2 ተክተን 0 እንደሚሰጥ ማረጋገጥ ነው። -2 + 2 = 0 ጥሩ ነው። ሌላ 3x + 4 = 10 ይላል። ቫሪያብሉ እዚህ እንዲቀር ነው የምናደርገው። ስለዚህ ቫሪያብል ያልሆነው ፓርት ወደዛ ሄድ፣ +4 ወደዛ ሲሄድ -4 ሆኖ ይሄዳል ከዚህ። ስለዚህ 3x = 10 - 4 ይሆናል። 10 - 4 6። አሁን 3 እንዲቀር አሁን እዚህ ጋር ከx ጋር 3 ተባስቶ ነው ያለው። ተባስቶ ካለ እናካፍላለን ለዛ ቁጥር እንዲጠፋ። ይሄን ለ3 እናካፍል፣ ይሄንንም ለ3 እናካፍላለን ማለት ነው። ተመሳሳይ ስራ ነው የምንሰራው። 3 በ3 ጠፋ። x = 6 ለ3 2። የx ዋጋ እዚህ ጋር የሚገባው 2 ነው። ቬሪፋይ አድርጉ ከተባለን እዚህ ጋር 2 ተክተን 10 እንደሚሰጥ ቼክ ማድረግ ነው። 3 ጊዜ 2 ሲደመር 4 3 ጊዜ 2 6 ሲደመር 4 ስንት ይሰጣል? 10 ይሰጣል። እሺ እዚህ ጋርም ሶልቭ ይላል። እዚህ ጋር 5/4x + 1/2 = 2x - 1/2 ምንድነው የምናደርገው? xን ከx ጋር ቫሪያብል ያለበት እዚህ ቫሪያብል አለ አንድ ላይ ማድረግ፣ ቁጥሮችን ደግሞ አንድ ላይ ማድረግ። እሺ ይሄኛው 2x ወደዚህ እንዲመጣ እናርግ። መጀመሪያ እዚህ 5/4x አለ። ማን ይምጣ? ይሄ 2x እዚህ ፖዚቲቭ ነበር፣ ሲመጣ ምን ሆኖ ይመጣል? ኔጌቲቭ 2x ሆኖ ይመጣል። ቦታ ሲቀየር እንደዛ ነው። ኢኳል ቱ ይሄ ደግሞ ወደዛ እንዲሄድ እናርግ። እዚህ ማን ይቀራል? ኔጌቲቭ 1/2 ይቀራል። ይሄ ፖዚቲቭ 1/2 ወደዛ ሲሄድ ፖዚቲቭ የነበረው ኔጌቲቭ 1/2 ሆኖ ይሄዳል። እንደዚህ ይሆናል ማለት ነው። እሺ x ሁለቱም ላይ ያለ xን ኮማን ስናወጣ ምን ይሆናል? 5/4 ይቀራል እዚህኛው ላይ ደግሞ -2 ይቀራል። ኢኳል ቱ -1/2 ስንት ይሆናል? ያው 2 ኮማን ስለሆነ 2 አድርገን የላይኛውን መቀናነስ ነው። -1 -2/2 ይሆናል። እሺ እዚህ ጋር
ከዚህ ስንቀናንስ 4 እና 1 ኤልሲኤም 4 ይሆናል። 4 ለ4 1 ጊዜ 5 5 ይሆናል። 4 ለ1 4 ጊዜ -2 -8 ይሆናል። 5 ሲቀነስ 8 -3/4 ይሆናል። ኤክስ ከውጭ አለ ይባዛል ኢኳል ቱ -2/2 2 በ2 1 ኔጌቲቭ ዋለሽ -1 ይሆናል። ሶ ይሄ ማለት ነው -3/4 ሲባዛ ኤክስ ኢኳል ቱ -1 እንደማለት ነው። ስለዚህ ኤክስ እንዲቀር ምን እናድርግ? እዚህ -3/4 ነው አይደል? በ-4/3 እናብዛ። ተገላቢጦሽ የዚህ ተገላቢጦሽ ማለት ነው። ይሄን በ-4/3 ካበዛን ይሄንንም በ-4/3 ማብዛታችን አይቀርም። ለምን 3ን እንዲያጠፋ 4ን እንዲያጠፋ ኔጌቲቭ በኔጌቲቭ ፖዚቲቭ ሲሆን ማን ይቀራል? ኤክስ ይቀራል። ኤክስ ኢኳል ቱ ኔጌቲቭ በኔጌቲቭ ይጠፋል። አንድ ጊዜ 4/3 ስለዚህ የኤክስ መልስ 4/3 እንደሆነ መረዳት እንችላለን ከዚህ። ኤግዛምፕል 3 the length of the leg of an isosceles triangle is 6 cm more than its base length። isosceles triangle አለ እንደዚህ። isosceles triangle ማለት ሁለቱ ሳይዶች እኩል የሆኑ ናቸው። ያ ማለት ኤ ሳይድ ኤክስ ከሆነ ይሄም ሳይድ ኤክስ ነው። ሶስተኛው ሳይድ አለ እሱም ቤዝ እንለዋለን። ዋይ ቢሆን ምንድነው እያለ ያለው? የሌጉ ወይንም የሌጉ ሌንግዝ ከቤዙ ሌንግዝ በስንት ይበልጣል? በ6 ይበልጣል። የሌጉ ሌንግዝ ኤክስ ነው። ኤክስ ከዋይ በስንት ይበልጣል? በ6 ይበልጣል። ዋይ ላይ 6 ተጨምሮ ነው ማለት ነው ኤክስ። the length of the leg is 6 more than the base እንደዚህ ሆነ። እሺ if the perimeter of the triangle is 54 cm ፔሪሜትሩ 54 ሴንቲሜትር ነው። ፔሪሜትር ማለት የዙሪያው ድምር ማለት ነው። 3 ሳይድ አለው አይደል? የዚህ ርዝመት 1 የዚህ ርዝመት 2 የሶስቱ ርዝመቶች የሙሉ የዙሪያው ርዝመት ድምር 54 ነው። ያ ማለት ኤክስ ሲደመር ዋይ ኤክስ ፕላስ ዋይ ስንት ነው? 54 ሴንቲሜትር ነው። ይሄ ማለት ነው ኤክስ ፕላስ ኤክስ 2x ፕላስ ዋይ ኢኳል ቱ 54 ነው። ስለዚህ አሁን አግኙ የሚለው ምንድነው? ፋይንድ ዘ ሌንግዝ ኦፍ ዘ ሳይድስ ኦፍ ዘ ትሪያንግል የሳይዶቹ ርዝመት ስንት ይሆናል? ኤክስ ስንት ነው? ኤክስ ዋይ ስንት ነው? መስራት ነው። እዚህ ጋር 2x ፕላስ ዋይ ኢኳል ቱ 54 ሚል አለ። እዚህ ጋር ደግሞ x ኢኳል ቱ ዋይ ፕላስ 6 የሚል አለ። x ኢኳል ቱ ዋይ ፕላስ 6 ነው። ስለዚህ ምን እናድርግ? እዚህ ኤክስ ቦታ ዋይ ፕላስ 6ን እንተካ። ስለዚህ 2 ታይምስ ኤክስ የሚልበት ቦታ ዋይ ፕላስ 6 እናድርገው። ከዛ ፕላስ ዋይ ኢኳል ቱ 54። እሺ ሁለት ይሄንንም ያበዛል። 2 ጊዜ ዋይ 2y 2 ጊዜ 6 ፕላስ 12 እዚህ ፕላስ ዋይ አለ ኢኳል ቱ 54 ይሆናል። እሺ እዚህ ላይክ ተርሞችን እንደምር። እዚህ 2y አለ እዚህ y አለ 2y ፕላስ y ስንት ይሆናል? 3y ይሆናል። እዚህ ያለውን ፕላስ 12 ወዴት እንወሰደው? ወደዛ እንወሰደው። ኢኳል ቱ ብለን 54 12 ፕላስ 12 ሲሄድ ማይነስ 12 ነው የሚሆነው። 3y ኢኳል ቱ ከ54 12 ስንቀነስ ከ4 2 2 ከ5 1 4 42 ይሆናል። ኦቨር 3 ስናደርግ y ይቀራል። y ኢኳል ቱ 42 ለ3 14 ይሆናል። ስለዚህ የy ርዝመት 14 ነው። x ስንት ነው? x ማለት y ፕላስ 6 ነው። ስለዚህ x ኢኳል ቱ y ስንት ነው የመጣልን? 14 ሲደመር 6 x ኢኳል ቱ 20 ሴንቲሜትር ነው የሚሆነው። ስለዚህ ርዝመታቸው x ያለበት 20 ነው። x 20 y ደግሞ 14 ሌጉ ከቤዙስ በ6 ይበልጣል። ሶ 20 14 ይሆናል። ሶልቭ ዘ ፎሎዊንግ ሊነር ኢኩዌሽን ሶልቭ አድርጉ ነው። x + 7 = 0
ስለዚህ ምን እናርግ? ኤክስ እንዲቀር ነው የምናደርገው። ፕላስ 7ን ወደዚህ እናሻገር። ኤክስ ኢኳል ቱ እዚህ 0 ነው ያለው፣ 0 ማይነስ 7 ሆኖ ይመጣል። ኤክስ ኢኳል ቱ 0 ማይነስ 7 ኔጌቲቭ 7 2x ማይነስ 7 ኢኳል ቱ 3 አለ። ይሄ ማይነስ 7 ወደዚህ ይምጣ፣ ኤክስ የሌለበት። ስለዚህ እዚህ 2x ይቀራል። 2x ኢኳል ቱ እዚህ 3 ነው ያለው፣ ማይነስ 7 ወደዚህ ሲሻገር ፕላስ 7 ሆኖ ነው የሚመጣው። 2x ኢኳል ቱ 3 ፕላስ 7 10። ኤክስ እንዲቀር ምን እናርግ? ኦቨር 2 እናርግ፣ ይጠፋል። ኤክስ ኢኳል ቱ 10 ኦቨር 2 5። የኤክስ ዋጋ 5 ነው። እሺ ኢ ላይ 5x ማይነስ 8 ኢኳል ቱ 2x ማይነስ 2 አለ። ስለዚህ ኤክስ ተመሳሳዮችን እንሰብስብ። እዚህ ኤክስ አለ፣ እዚህ ኤክስ ያለበት አለ፣ እንዲሁም ደግሞ ኤክስ የሌለበት ይሰበሰባሉ። እሺ የኛውን 2x ወደዚህ እናምጣ። 5x ባለበት 5x 2x ሲመጣ ኔጌቲቭ ሆኖ ነው የሚመጣው። ፖዚቲቭ ከሆነ ኔጌቲቭ ሆኖ ነው የሚሻገረው፣ ከእኩል ይሆናል። እሺ የኛውን ደግሞ ኔጌቲቭ 8 ወደዚህ እናሻግረው። እዚህ ኔጌቲቭ 2 አለ፣ ኔጌቲቭ 2 ኔጌቲቭ 8 ወደዚህ ሲሻገር ፕላስ 8 ሆኖ ነው የሚያልፈው። 5x ማይነስ 2x ማለት x ኮማን ነው። 5 2 መቀነስ ነው። 5 ሲቀነስ 2 3x ኢኳል ቱ ኔጌቲቭ 2 ፕላስ 8 ማለት 8 ሲቀነስ 2 ማለት ነው 6 ነው። x እንዲቀር ምን እናርግ? x ከ3 ጋር ተባዝቶ ነው ያለው። ከተባዛ ለዛ ቁጥር እናካፍላለን ሁለቱንም ሳይድ። 3 ለ3 ሲካፈል አንድ ጊዜ x ይሆናል። 6 ለ3 ሲካፈል 2 ነው። የx ዋጋ 2 ነው። እዚህ ጋር x + 4 = 9 አለ። 4 ምን ይሆን? ወደዚህ ይሻገር። ስለዚህ x ይቀራል። እዚህ x = እዚህ 9 አለ። 4 + 4 ወደዚህ ሲመጣ -4 ይሆናል። x = 9 - 4 5 ይሆናል የx ዋጋ። እዚህ 3x - 7 = -10 x ያለበት እንዲቀር x የሌለበት ወደዚህ ይሻገር። ስለዚህ እዚህ 3x ይቀራል ማለት ነው። ኢኳል ቱ እዚህ -10 አለ። -7 ሲመጣ +7 ሆኖ ነው የሚመጣው። ስለዚህ 3x = -10 + 7 -3 ነው የሚሆነው። ስለዚህ x እንዲቀር እዚህ ከ3 ጋር ተባዝቶ ያለው ለ3 ይካፈላል፣ ሁለቱም ሳይድ 3 በ3 ይጠፋል፣ x ይቀራል። x = 3/3 1 ነው። እዚህ ኔጌቲቭ አለ፣ -1 ይሆናል የx ዋጋ። እሺ እዚህ ጋር 10 x + 10 - 7 = 3 ምንድነው የሆነው? 10 እዚህ ብራኬት ውስጥ ያሉትን ያበዛል። መጀመሪያ 10 ሲባዛ x 10x 10 ሲባዛ 10 ፕላስ 100 ይሆናል። ከዛ እዚህ -7 አለ ኢኳል ቱ 13 10x ፕላስ 100 ሲቀነስ 7 93 ፕላስ 93 ኢኳል ቱ 13 ይሆናል። ስለዚህ 93 አሁን x ያለበትን ትተን 93ን ወደዛ እናሻግራለን። እዚህ ማን ይቀራል? 10x ይቀራል ኢኳል ቱ 13 አለ በዚህ በኩል 93 + 93 ወደዛ ሲሄድ -93 ሆኖ ይሄዳል። ይሄ ምን ይሆናል? 10x ኢኳል ቱ ከ13 93 ስንቀንስ ከ93 13 ቀንሶ ኔጌቲቭ ማድረግ ነው። ትልቁ ኔጌቲቭ ስለሆነ ኔጌቲቭ ከ3 0 ኔጌቲቭ 80 ይሆናል። ኤክስ እንዲቀር ኤክስ እዚህ ከ10 ጋር ተባዝቶ ነው ያለው። ለ10 እናካፍላለን። ይሄንንም ለ10 እናካፍላለን። 10 በ10 ይጠፋል። ኤክስ ኢኳል ቱ እዚህ 0 በ0 ይጠፋል። ኔጌቲቭ 8/1 ኔጌቲቭ 8 የኤክስ ዋጋ ኔጌቲቭ 8 ይሆናል። እሺ እዚህ ጋር 7y -2 + 21 አለ። ስለዚህ እዚህ ጋር 7 እዚህ ብራኬት ውስጥ ያሉትን ያበዛል። 7 ታይምስ y 7y 7 ታይምስ -2 -14 ፕላስ 21 አለ ኢኳል ቱ አለ 2y ታይምስ 3 3 ከ2 ጋር ይባዛል። ቁጥር ከቁጥር ጋር ነው የሚባዛው 6y ይሆናል። ስለዚህ ላይክ ተርሞችን መሰብሰብ ነው። 6y
ከ7y ጋር 6y ወደዚህ እንዲመጣ እናደርጋለን። ስለዚህ 7y አለ 6y ሲመጣ ኔጌቲቭ 6y ሆኖ ነው የሚመጣው ፖዚቲቭ ስለነበር። ከዛ እዚህ ማና ማን አለ ኔጌቲቭ 14 ሲደመር 21 ስንት ነው? ፕላስ 7 ያ ማለት 21 ሲቀነስ 14 እንደማለት 7 ኢኳል ቱ በዚህ በኩል ባዶ ሆነ አይደል? ባዶ 0 ነው። ስለዚህ 7y ማይነስ 6y 7 ሲቀነስ 6 1y ፕላስ 7 እቺ ፕላስ 7 ወደዚህ ትሄዳ ወደዛ ስትሄድ ምን ትሆናለች? ማይነስ 7 ትሆናለች። 1y ማለት y ነው። y ኢኳል ቱ ኔጌቲቭ 7 የy ዋጋ ኔጌቲቭ 7 ነው ማለት ነው። እሺ እዚህ ጋር ቬሪፋይ ዌዘር x ኢኳል ቱ ኔጌቲቭ 3 is a solution of linear equation የዚህ ኢኩዌሽን እዚህ ጋር ሊነር ኢኩዌሽን አለ ሶሉሽን መሆኑን x ኢኳል ቱ ኔጌቲቭ 3 ሶሉሽን መሆኑን ቼክ አድርጉ ይላል። ምን ማድረግ እንችላለን? በቀጥታ ኔጌቲቭ 3ን ተክተን በዚህ በኩል ያለው በዚህ በኩል ካለው ጋር እኩል የሚሆን ከሆነ x ኢኳል ቱ ኔጌቲቭ 3 ሶሉሽን ነው ማለት ነው። ለምሳሌ እንተካ 10 ጊዜ x ቦታ ኔጌቲቭ 3 ሲደመር 7 ኢኳል ቱ 13 ጊዜ ማይነስ 5 ታይምስ x ቦታ ኔጌቲቭ 3 ማድረግ ነው። 10 ጊዜ ኔጌቲቭ 3 ኔጌቲቭ 30 ፕላስ 7 ኢኳል ቱ 13 ጊዜ ኔጌቲቭ 5 ታይምስ ኔጌቲቭ 3 ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል ፕላስ 15 ይሆናል። እሺ ኔጌቲቭ 30 ሲደመር 7 ስንት ነው? ያ ማለት ኔጌቲቭ አድርገን 30 ሲቀነስ 7 እንደማለት ነው። ኔጌቲቭ 23 ነው። እሺ እዚህ ጋር 13 ሲደመር 15 28 ነው። 23 ኔጌቲቭ 23 ከ28 ጋር እኩል ነው አይደለም። ስለዚህ እኩል ስላልሆነ ኤክስ ቦታ ኔጌቲቭ 3 ስንተካ ይሄንን እኩል እያደረገ ስላልሆነ ሶሉሽኑ አይደለም ወይንም የዚህ የኤክስ ዋጋ አይደለም ማይነስ 3። if the sum of two consecutive numbers is 67 then find the numbers የሁለት ተከታታይ ቁጥሮች ድምር 67 ከሆነ ቁጥሮቹ ስንት ናቸው? ተከታታይ ቁጥር ስንል አሁን ቁጥሮቹንም አናውቅም ማን እንደሆነ ቁጥሩ። ስለዚህ ቫሪያብል ነው የምንሰጠው ኤክስ ነው። አንዱ ኤክስ ከሆነ ከኤክስ ቀጥሎ የሚመጣው ማን ነው? ኤክስ ፕላስ 1 ነው። ያ ማለት አንዱ 6 ከሆነ ቀጥሎ የሚመጣው 7 ነው። እሱም 6 ፕላስ 1 አንድ መደመር ነው። ለዛ ነው ኤክስ ከሆነ ኤክስ ፕላስ 1 ሶ የሁለቱም ድምር የምንና የምን የሁለቱ ቁጥሮች ድምር ኤክስ ሲደመር ኤክስ ፕላስ 1 ድምራቸው ስንት ይሰጣል? 67 ይሰጣል። ኢኳል ቱ 67 እንላለን። ሶ መደመር ነው። ኤክስ ፕላስ ኤክስ 2x ፕላስ 1 ኢኳል ቱ 67 ነው። እሺ ይሄ ፕላስ 1 ወደዚህ እንዲሻገር ስናደርግ እዚህ ማን ይቀራል? 2x ይቀራል። ኢኳል ቱ 67 አለ 1 ወደዚህ ሲመጣ ማይነስ 1 ይሆናል። 2x ኢኳል ቱ 67 ሲቀነስ 1 66 ኤክስ እንዲቀር ምን እናርግ? ኦቨር 2 እናርግ። 2 በ2 ይጠፋል። ኤክስ ኢኳል ቱ 66 ለ2 33። ስለዚህ ሁለቱ ቁጥሮች አንዱ 33 ነው። ያ ማለት ኤክስ 33 ነው። ስለዚህ እሱን ቀጥሎ ያለው ኤክስ ፕላስ 1 34 ነው። ሁለቱ ቁጥሮች 33 እና 34 ናቸው። ድምራቸው ስንት ይሰጣል? 67 ይሰጣል። ተከታታይ ቁጥሮች ናቸው። ኮንሲኪዩቲቭ ነምበርስ ናቸው።